ጤና ይስጥልኝ። ይህ ኢትዮ ፎረም ነው። በኢትዮጵያ የፖለቲካ አየር ውስጥ በስፋት ከሚነገሩ ሰሞነኛ ጉዳዮች መካከል ኤችአር 6600 የሚለው አንዱ ነው። መንግስትን ያስደነገጠ፣ ተቋሚዎችን ያስፈነደቀም፣ የብልጽግናው መንግስት የሀገርን ጥቅም የሚጎዳ ብሎ የሚቀሰቅስበት፣ የመንግስትን አካሄድ እንቃወማለን የሚሉ ደግሞ ሀገሪቱን ለማዳን የሚጠቅም አድርገው የሚቆጥሩት ሆኗል። ከሁሉም በላይ ከወራት በፊት የጠቅላይ ሚኒስትሩና የብልጽግናው መንግስት ዋነኛ አደግዳጊ የነበሩ ሰዎች አሁን ይህንን የቅጣት አዋጅ ደግፈው መቆማቸው አስተዛዛቢ ሆኗል። ይህንን ያስተዋለ አንድ አስተያየት ሰጭም እነ አቦይ ስብሃት ሲታሰሩ የደገፉ እነ አቦይ ስብሃት ሲፈቱ ተቋሚ ሆኖ መርህ የራቀው ድጋፍ ወንዝ ያሻግርም ይለዋል። ከወራት በፊት ኢትዮጵያ ልትፈርስ ነው ብሎ ኖሞር ያለ የዲሲ እና የኒውዮርክ ጎዳናዎችን ያጨናነቀው ሁሉ ዛሬ ደግሞ ይህ ህግ ካልጸደቀ ኢትዮጵያ ትጸናም እያለ ነው። ወዲህ ደግሞ ከጥቂት ወራት በፊት ኖሞር አሜሪካ ጣልቃ ትግቢብን፣ እጅሽን ከኢትዮጵያ ላይ አንሺ ሲል የከረመ ብልጽግናዊ ሁሉ ዛሬ አሜሪካ በእናንተ ጉዳይ ጣልቃ አልገባም፣ ግን የምሰጣችሁንም ለባለስልጣኖቻችሁ የማደርገውን ሁሉ እከለክላለሁ ስትል ተገልብጦ ሌላ ያሰማን ነው። ህጉ እንዳይጸድቅም እየተካ ነው። ጥያቄው ይህ ኃይል እጅሽን አንሺ ያላት ሀገር እሺ እርዳታዬን ማነሳለሁ ስትል መደንገጡ ነው። የሆነ ሆኖ የኤችአር 6600 ለምን መንግስትና ደጋፊዎቹ ብቻ ተቃወሙት? ለምንስ የአማራ የኦሮሞና የትግራይ ፖለቲከኞችና አክቲቪስቶች ደገፉት? ያለማቋረጥ ለተከታታይ 3 ዓመታት ከመንፈቅ የጠቅላይ ሚኒስትር አብይን መንግስት ደግፈው ከዋሽንግተን እስከ ብራሰልስ ከለንደን እስከ ኒውዮርክ ከኛ በላይ ብልጽግና ሲሉ የነበሩ ኢትዮጵያውያንን ባይ የአማራ ብሔርተኛ ዲያስፖራዎች ለምን አሁን ተገልብጠው ጠቅላይ ሚኒስትሩ ላይ ዘመቱም? የትግራይን ህዝብ በደልና ሰቆቃ ለዓለም በማሳየት ግዙፍ ሚና እንደተወጡ የሚነገርላቸው የትግራይ ብሔርተኛ ዲያስፖራ አባላትስ የአሁኑን ረቂቅ ህግ ደግፈው መታየታቸው የቅጣት ድግሱን በመረዳት ወይንስ መንግስትን ከመጥላት ብቻ የመነጨ ወዘተ የሚሉ ጥያቄዎች ግን መብራራት አለባቸው። ከሁሉም በላይ ደግሞ መንግስት ይህንን ረቂቅ ህግ በኢትዮጵያ ህዝብ ጥቅም ላይ የተቃጣ ቅጣት፣ በህዋት የተሰናዳ ክፋት፣ በጉቦ የተዘጋጀ ጥፋት ወዘተ ብሎ እየገለጸው ነው። መገናኛ ብዙሃንም ኢትዮጵያን ለማንበረከክ የተዘጋጀው ረቂቅ ህግ የአሜሪካ የእጅ አዙር አገዛዝ፣ በጦርነት የተሸነፉ ኃይሎች አዲስ ሰነድ ወዘተ እያሉ እየተረኩለት ነው። ኤችአር 6600 ተቀባይነት አግኝቶ የሚጸድቅ ከሆነ የአሜሪካው ፕሬዝዳንት ጆ ባይደን እንዲሁም የውጭ ጉዳይ መስሪያ ቤታቸው በኢትዮጵያ ላይ አሳሪ ህጎችን ለመጣል ስልጣን ያገኛሉ። ኤችአር 6600 እንዲሁም ኤስ3199 በመባል የተዘጋጀውና ለአሜሪካ ኮንግረስ የቀረበው የኢትዮጵያን ህልውና የሚጻረረው ረቂቅ ህግ እንዳይጸድቅ በአሜሪካ ነዋሪ የሆኑ ኢትዮጵያውያን የጀመሩትን ጥረት አጠናክረው መቀጠል እንዳለባቸው አምባሳደር ፍጹም አረጋ አሳሰቡ። እነ ዋልታ የኢትዮጵያን ህልውና የሚጻረር ህግ የሚሉት እነ ኢቲቪ ኢትዮጵያን ቅኝ ለመግዛት የተሸረበ ሴራ ሲሉ የሚናገሩለት፣ እነ ፋና ድብቅ አጀንዳ ያለው ሲሉ የሚወነጅሉት በአሜሪካ ኮንግረስ አባላት የተዘጋጀው ይህ ረቂቅ ህግ በርግጥ እንደሚባለው ነው ወይ የሚለው ጥያቄ ሊመለስ ይገባል። ነገሩ ከዚህ ከፋ ሲልም የብልጽግናና የኢዜማ ደጋፊም እንደዚሁም የቀድሞው የግንቦት 7 መስራች አባሉ ትውልደ ኤርትራዊና አሜሪካዊ እኒ ግለሰብን ጨምሮም በርካቶች ረቂቅ ህጉን በህዋት ስፖንሰር አድራጊነት የተዘጋጀ እንደሆነ አድርገው ይናገራሉ። በባይደን አስተዳደር ውስጥ በከፍተኛ የስልጣን እርከን ላይ የሚገኙ የፋሺስቱና ጸረ ኢትዮጵያ የሆነው የህዋት የረጅም ጊዜ ወዳጆች እንዲሁም በልዩ ልዩ ግዛቶች የተደራጁ የህዋት ደጋፊዎች የገንዘብ ድጋፍ የሚያደርጉላቸው አንዳንድ የሴኔትና ኮንግሬስ አባላት ያለምንም ጥርጥር የህዋት ወያኔ አጋሮች ደጋፊዎች መሆናቸውን ዳግም እያረጋገጡ ናቸው። በዛች 27 ሰከንድ ውስጥ ህዋት የሚለው ቃል 5 ጊዜ መጠቀሱን እንለፈውና በርግጥ በህዋት ገንዘብ የተዘጋጀ ረቂቅ ነው ወይ የሚለውን እንመለስ። ይህንን ጉዳይ ከዚህ በፊት ዋልታ ቴሌቪዥን ማሰራጭቶት ኢትዮ ፎረም በወቅቱ መጠነኛ ምርመራ አድርጎ ዘገባ ሰርቶ እንደነበር ማይዘነጋም። ቴሌቪዥኑ ከሳምንታት በፊት ምንጮች የገለጹልኝ ብሎ ባሰራጨው ዘገባም የኤችአር 6600 አርቃቂዎቹም የኒው ጀርሲው
ሴናተር ቶም ማሊዮንስኪ፣ የካሊፎርኒያው ብራድ ሸርማንና የኒውዮርኩ ግሪጎሪ የህወሓት አባላት ናቸው ካላቸው ሰዎች ገንዘብ መቀበላቸውንም ዘግቦ ነበር። ዘገባው ሲቀጥልም ሴናተር ቶም $2000፣ ሸርማን $6000 እንደዚሁም ግሪጎሪ $2900 ጉቦ መቀበላቸውን ገልጿል። ዋልታ ይህንን ረቂቅ ህግ አወጡት የሚለን በአመት 200,000 የሚደርስ ደሞዝ የሚከፈላቸውን የአሜሪካ ተወካዮችን መሆኑ ሳይበቃው ሚሊዮነሮቹ የምክር ቤት አባላት $2000 ጉቦ በመብላት ይወነጅላቸዋል። $2000 ጉቦ ተቀብለዋል ተብለው ከተጠቀሱት መካከል የኒው ጀርሲው ሴናተር ቶም ማሊዮንስኪ ከወራዊ ደሞዛቸው በተጨማሪ በአንድ አመት ንግድ ብቻ $3 ሚሊዮን በላይ ትርፍ የሚያገኙ ፖለቲከኛ ናቸው። HR 3600 ለማርቀቅ $6000 ጉቦ በልተዋል በሚል የተገለጹት የካሊፎርኒያው ብራድ ሸርማንም $17 ሚሊዮን የተጣራ ትርፍ የሚዝቁ ሚሊዮነር ናቸው። ዋልታ ቴሌቪዥን ግን እንዲህ ያሉ ሚሊዮነርን $6000 ጉቦ ወንጅሏቸዋል። $2900 ጉቦ በሉ የተባሉት የኒውዮርኩ ኮንግረስማን ግሪጎሪ ሚክስ ደግሞ $1.5 ሚሊዮን የተጣራ አመታዊ ትርፍ ያላቸው ሀብታም ናቸው። ልክ እንደ አርበኞቹ ኢዜማ ብልጽግናው ደጋፊ ፖለቲከኛ የመንግስት የመገናኛ ብዙሃን ትኩረት ህወሓት ይህንን ቅጣት አዘጋጀብን የሚለው ሌሊትም ቀንም የሚነግሩን ጉዳይ መሆኗል። ይህ እንዳይወጣ እንዳይገባ አድርገናል፣ እንደ ዱቄት በታትነናል ያላችሁት ህወሓት ይህንን የሚያክል ቅጣት ዱላ የሚያሰናዳባቸው ከሆነም ቢሊዮን ዶላሮችን የሚያንቀሳቅሰው ሽብርተኛ ካለው ድርጅት በላይ መክፈል የሚችለውና በርካታ የዲፕሎማሲ ቻናሎችና ባለሙያዎች ያሉት የምትደግፉት መንግስት ለምን ይሄንን አላደረገም? ህወሓት ከተበታተነበት ተሰብስቦ ከተዘጋበት ሞቶ ይሄንን ሲያደርግባችሁ እናንተና የምትደግፉት መንግስት የማንን ጎፈሬ ታበጥሩ ነበር? ለመሆኑ ህወሓት ራሱን የሚገርፍበትን ጅራፍስ ይገምዳል ወይ? ወዘተ የሚሉትን ፌዘኛ ጥያቄዎችን እናንሳና ለትግራይ መንግስት ደጋፊዎች ጥያቄዎችን እናስቀጥል። በህወሓት የሚመራው የትግራይ መንግስት በዚህ የኤችአር 3600 የቅጣት መዝገብ ውስጥ እንደሚገባ አስቀድሞ የታወቀ ነገር ነው። ይህ ከጸደቀ ህወሓት የብልጽግናው መንግስት ለማውረድ ብሎም ከትግራይ ክልል ውጪ አንዳችም እንቅስቃሴ ማድረግ እንደማይችል ታውቃላችሁ ወይ? ይህ ከሆነስ የትግራይ ክልል መንግስትን የሚደግፉም ሆነ የሚመሩ ሰዎችም የቪዛና መሰል ክልከላም እንደሚጠብቃቸውስ? እና ምን ጠይቅ ለመሆኑ ኤችአር 3600 ለማን ምን ይዟል? እውነተኛ ዓላማውስ ምንድነው? ለመሆኑ ይህ ቅጣት የትግራይ ክልል መንግስትም ሆነ የኦሮሞ ነጻነት ሰራዊትን የሚመለከት ሆኖ ያለም የፌደራል መንግስቱ ባለስልጣናት ደጋፊዎቻቸውና መገናኛ ብዙሃኖቻቸው ብቻ አብዝቶ መጮሃቸውና መናደጃቸው ለምንድነው የሚሉት ሐሳቦች መሰረታዊ ናቸው። ቅጣቱ ማዕቀብ ያጎበጠውን የአስመራውን አገዛዝም የሚያካትት ቢሆንም ብዙም ሲጮህ አይሰማም። በርሱ ፋንታ የአዲስ አበባቸው በአሜሪካ የሚገኙ የሻዕቢያና የብልጽግና ደጋፊዎችን በረብጣ ዶላር እያስተባበረለት ሰልፍ እያስወጣለት ስለመሆኑም እየተነገረ ነው። ኤችአር 3600 በኒው ጀርሲው ኮንግረስ አባል ቶም ማሊዮንስኪ ለአሜሪካ ሕዝብ ተወካዮች ምክር ቤት ቀርቦ ተቀባይነትም አግኝቶ በሚመለከተው ቋሚ ኮሚቴም ውይይት ተደርጎበት ወደ መጽደቅ ዋዜማ ላይ የደረሰ የህግ ሰነድ ነው። ሰነዱ ማዕከል ያደረገው በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት እያባባሱ የዘር ማጥፋት እየፈጸሙና ህዝቡን እያጨረሱ ያሉ የኢትዮጵያና የኤርትራ ፖለቲከኞችና ወታደሮችን ነው። ህጉ በምክር ቤቱ ጸድቆ ፕሬዝዳንት ጆ ባይደን ሲፈርሙበት ያለ ምህረት ተፈጻሚ ይሆናል። ከዛም አሜሪካ በእነዚህ ግለሰቦች ላይ ተንተርሳ በደህንነት፣ በፋይናንስ፣ በኢንቨስትመንትና በኢሚግሬሽን ጉዳዮች ላይ አዲስ ማዕቀብ እንድትጥል ያደርጋታል። ይህ ፕሬዝዳንት ባይደን በኢትዮጵያ መረጋጋትና የዲሞክራሲ ስርዓት እንዳይኖር ምክንያት ናቸው በተባሉ ግለሰቦች ላይ ተጠያቂ ለማምጣት ማዕቀብ እንዲጥሉ የሚያደርጋቸው ህግ ከጸደቀም የኢትዮጵያ፣ የኤርትራ፣ የትግራይና የኦሮሞ ነጻነት ሰራዊት አመራሮች ከቪዛ ክልከላ ጀምሮ እስከ ንብረት እገዳ ድረስ ይቀጣሉ። በዚህ መሰረት በትግራይ ጦርነትም ሆነ በሀገሪቱ ባሉ በሌሎች ግጭቶች ዙሪያ የተኩስ አቁም ወይም ድርድር እንዳይደረግ እንቅፋት የሆነም ወይንም ስምምነት እንዳይደረስ ጥረት ያደረገም የትግራይ ግጭትም ወይንም ሌሎች ሀገሪቱ ያሉ ግጭቶች እንዲስፋፉ ምክንያት የሆነ ወይንም የተባበረም የሰብአዊ መብት ጥሰቶችን የፈጸመም የጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል፣ የዘር ማጥፋትና ሌሎች በደሎችን የፈጸመም የሰብአዊ እርዳታ እንዳይደርስ እንቅፋት የሆነም በሰብአዊ እርዳታ ስራ ላይ የተሰማሩ
የተባበሩት መንግስታት ድርጅት የአፍሪካ ህብረትና መንግስታዊ ያልሆኑ የሰብአዊ ድርጅት ሰራተኞች ላይ ጥቃት የሰነዘረም ለመሰንዘር ያቀደ የመራ በኢትዮጵያ እርስ በርስ ጦርነት የተሳተፈ ወይንም በፋይናንስ የደገፈም ንብረቱ እንዳይንቀሳቀስ በፕሬዝዳንት ባይደን ይወሰናል። ከንብረት እገዱ በተጨማሪም በእነዚህ ወንጀሎች ላይ ተሳትፏልና ፈጽሟል የሚባሉ ግለሰቦች የጉዞ እገዳ ይጠብቃቸዋል። ክልከላዎችን ተላልፈው የሚገኙ ሰዎች ደግሞ በነበራቸው ቪዛ አሜሪካ መግባት አይችሉም። አዲስ ቪዛ መልክተው ማግኘት አይችሉም። እንደዚሁም ይዘውት የሚገኙት ቪዛም ይሰረዛል። የረቂቅ ህጉ አንዱ ድንጋጌ ይህ ቢሆንም የብልጽግናው መንግስት ሰዎች ግን ጉዳዩን ኢትዮጵያን ለመቅጣት የተዘጋጀ ነው በሚለው ንግግራቸው የአየር ሞገዱን እያጨናነቁት ነው። ይዘቱ ካሁን በፊት ከወጡ ህጎች በጣም የተለየ አደገኛ የኢትዮጵያ ሉዓላዊነት የሚጋፋ ኢትዮጵያን በኢኮኖሚ ያላትን ተጠቃሚነት የሚጎዳ ንግድና ኢንቨስትመንትን የሚያዳክም የፋይናንስ አቅርቦት ወይም ብድርና እርዳታ የመሳሰሉት እንዳናገኝ የሚያደርግና ስለሆነም በተለይ ደግሞ ከራስን ከመከላከል ጋር ተያይዞ ራሱ ተጽዕኖ ያለው ስለሆነ እንዳይጸድቅ የምንችለው ሁሉ መከላከል እንዳለብን ይዘን ስንሰራ ነው የቆየነው። ክቡር አምባሳደር ሆይ የአሜሪካ ቪዛ የሚመለከታቸው የብልጽግናው ሽማምንትን እንጂ የኢትዮጵያ አርሶ አደረን አይደለም። ሰው ሰራሽ ራብና ግጭት ከቀጠላቸው አሜሪካ የሚገኘው ሀብት ይታገዳል። እናንተም ወደዚህ ዘራቱም ተብሎ ቅጣት የተደገሰው በኑሮ ውድነት የሚጠበሰው የኢትዮጵያ ህዝብ ላይ ሳይሆን ጦርነቱን የመሩ ባለስልጣናትና ተሳትፎ ያላቸው ደጋፊዎቻቸው ላይ ነው። እናንተ ማለት ኢትዮጵያ የሆናችሁት ከመቼ ጀምሮ ነው? የእናንተ መቀጣት የኢትዮጵያ መቀጣት የሚሆነው ከመቼ ወዲህ ነው የሚሉ ጥያቄዎችን የሚመልስ ባለስልጣን እስከሌለ ድረስ ክርክሩ አይጠቅምም። አንድ እውነት ግን ሰፍሯል። ይህ ረቂቅ ህግ በግልጽ ቋንቋ ያስቀመጠው ነጥብ አለ። ህዝብ መራቡ እንዲቆም ሞቱም በቃ እንዲባል ኢትዮጵያም ሰላም እንድትሆን ኃላፊነት የሚሰማው ስራ ስሩም። ይህንን ካደረጋችሁ ህጉም አያስፈልግም የሚል ነው። ይሁን እንጂ ሁሉም ሚዲያዎች ሁሉም ባለስልጣናት ከገቡበት የሴራ ትንተና ሐሰተኛ መረጃዎች ህጉ ያስቀመጣቸው ቅድመ ሁኔታዎችና ለሀገሪቱ ዘላቂ መፍትሄ ያላቸውን ሐሳቦችና ጉዳቶችን ለይተው አንስተው አይከራከሩም፣ አያብራሩም። ይህ ረቂቅ ህግ ተፈጻሚ ቢሆን የአሜሪካ የእርዳታ ድርጅት USAIDን ጨምሮ የአሜሪካ መንግስት ተቋማት እርስ በርስ በመተባበር በኢትዮጵያ እየተካሄደ ያለው ጦርነትና ሌሎች ግጭቶች እንዲቆሙም ስትራቴጂ እንዲነድፉና እነዚህ የአሜሪካ ተቋማት በኢትዮጵያ ውስጥ የተፈጸሙ ወንጀሎች በሙሉ ተጠያቂ እንዲሆኑ የሚያደርግ ህግ ያረቀቁት ስለመሆናቸው የምክር ቤቱ አባላት ተናግረዋል። ታዲያ በኢትዮጵያ ውስጥ ጦርነት አቁሙም፣ የህዝብ ፍጅትና የዘር ማጥፋትን የፈጸሙ ሰዎችንም ተጠያቂ አድርጉም፣ ከዚህም በላይ ደም መፋሰስ ይብቃ የሚል ይዘት ያለው ህግ በምን መልኩ ኢትዮጵያን ማፍረስ ይሆናል የሚለውን ጥያቄ መጠየቅም ያሻል። የአሜሪካ መንግስት ከአንድ ወዳጅ ከሚላት ሀገር ጋር ያለውን ጥቅም የሚነካ ከመሰለው እርምጃ ሲወስድ የመጀመሪያው አይደለም። ካሁን በፊት የኢትዮጵያ መንግስት የኤርትራ ሰራዊት እንዲያስወጣም፣ በትግራይም ያልተገደበ የእርዳታ ስርጭት እንዲያካሄድ፣ የሀገሪቱ ግዛት አንድነትን በጠበቀ ሁኔታ አካታች ብሔራዊ ውይይት እንዲያደርግ የአሜሪካ መንግስት ሲጠይቅ ቆይቷል። ይሁን እንጂ የአዲስ አበባው መንግስት የኤርትራ ሰራዊትም አልገባም፣ ህወሓት ሊጠናከር ስለሚችል እርዳታም አልልክም፣ ከሽብርተኛ ኃይሎች ጋርም ውይይት አላደርግም እያለም እንዲህ ያለ ጥያቄ የሚጠይቁ ሀገራት ታሪክ የሌላቸው ጎረምሳ ሀገራት ናቸው ብሎ ሲያጣጥላቸውም ተደምጧል። ታሪክ የሌላቸው ሀገራትና በንዋይ ብዛት የሚያስቡ አንዳንድ ሀገራት ኢትዮጵያ ሀገራችን ጧት ቁርሷን ምን መብላት እንዳለባትና ማታ ምን ለብሳ መተኛት እንዳለባት ካልነገርናት ካላስተማርናት እያሉ ይገኛሉ። ለነዚህ ጎረምሶች ማስተማር ማሳየት ያስፈልጋል። አምና በዚህ መልኩ ባሽሙር የተወረፉት እና አሜሪካ ዘንድሮ የኢትዮጵያን መንግስት ታሪክ ያድነ እድሜ ጠገብነት የሚጠብቅህ ያሉ ይመስላሉ። HR 6600 የተሰኘው ረቂቅ ህግ በፕሬዝዳንቱ ከጸደቀለት አንስቶ አሜሪካ ለኢትዮጵያና ለኤርትራ የምታደርገው የደህንነትና የጸጥታ ድጋፍ እንዲቋረጥ ይደረጋል። መንግስት ይህንን ህግ ተግባራዊ ካደረገው መቼ ያነሰዋል የሚለው ጥያቄ ለሚያነሱም ረቂቅ ህጉ ምላሽ አለው። ይህ
ይህ የአሜሪካ መንግስት ድጋፍ መልሶ የሚቀጥለው አሜሪካ ያስቀመጠቻቸው ቅድመ ሁኔታዎች መሟላታቸው በውጭ ጉዳይ መስሪያ ቤቷ በኩል ተረጋግጦ ለሚመለከተው ኮንግረስ ኮሚቴ ከቀረበ በኋላ ነው። አሜሪካ ካስቀመጠቻቸው ቅድመ ሁኔታዎች መካከል የኢትዮጵያ መንግስት በርስ በርሱ ጦርነትም ሆነም በሌሎች ግጭቶች የማጥቃት ወታደራዊ ኦፐሬሽን ሙሉ በሙሉ ሲቆም የኢትዮጵያ መንግስት ወደ ድርድር ህጋዊና ሁሉን አካታች ወደ ሆነ ብሔራዊ ምክክር ለመግባት እርምጃዎችን ሲወስድ የኢትዮጵያ መንግስት የዜጎችን ሰብአዊ መብቶች ለመጠበቅ ጥረት ማድረጉና ያልተገደበ የሰብአዊ እርዳታ እንዲደርስ መፍቀዱ ሲረጋገጥ የሚሉት ይገኙበታል። እግዱ በተጠቀሱት ግለሰቦች ላይ ተፈጻሚ ለማድረግ የአሜሪካ መንግስት ሚኒስትር መስሪያ ቤቶች ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጋር ከአውሮፓና የአፍሪካ ህብረት እንደዚሁም ከሌሎች ከሚመለከታቸው አካላት ጋር ይተባበራሉ ይላል ረቂቅ ህጉ። ረቂቅ ህጉ ህዝብን ማዕከል ያደረገ እንዳልሆነ ግልጽ ባለ ቋንቋ ያስቀምጣል። ይህ የፋይናንስና የቴክኒክ ድጋፍ የሰብአዊ እርዳታ አቅርቦትና ወረርሽኞችን ለመከላከል የሚደረጉ ድጋፎችን አይመለከትም በማለት በማያሻማ ሁኔታ አስፍሮታል። የተከበራችሁ የብልጽግና ሹማምንትና ደጋፊ እንደዚሁም ተደጋፊ መገናኛ ብዙሃን ሆይ ይህ ህግ የተዘጋጀው በእናንተና ባጋራችሁ የኤርትራ መንግስት ኃላፊዎች በተፋላሚዎቹ የህወሓትና የኦሮሞ ነጻነት ሰራዊት አመራሮች ላይ እንጂ በተርታውና በከርታታው ህዝብ ላይ አይደለም የሚል ድምጽ ባይኖርም ውግዘቱ ግን አሁንም ቀጥሏል። ላብነትም አቡነ ማቲያስ የንጹሃንን እልቂትና በሳት መቃጠል ያወገዙት HR 6600 እንዲጸድቅ ግፊት ለማድረግ ነው የሚለው የጠቅላይ ሚኒስትሩ አማካሪ ንግግር ይጠቀሳል። አሁን ለምን ተናገሩ? እንግዲህ እናንተም ትገምታላችሁ። ሰሞኑን በአሜሪካ ህግ እንዲጸድቅ የሚፈልግ አንድ የተረቀቀ አለ። እሱም በተመለከተ አንዳንድ ኮንግረስ አባላት እየጻፉ ነው። ቴዎድሮስ አድሃኖም ምን እየሰራ እንደሆነ ይታወቃል። የፓትርያርኩ የዚህ ንግግር የተቀናጀ ተልእኮ ስራ ነው። የተከበሩ አማካሪ ሆይ ዓለም ያከበረው የአሜሪካ ኮንግረስ ውሳኔውን የሚያሳልፈው የኢትዮጵያን ፓትርያርክ ሐሳብ ሰምቶ ነው እንዴ? ደግሞስ የዛች ታላቅ ሀገር ምክር ቤት አማርኛ መስማት የጀመረው ከመቼ ወዲህ ነው? ዓለም የረቀቀ የመጠቀ ሆነ የሚባለው እኮ በመረጃ ነው። የእርሶ መንግስትም ሆነ ተፋላሚዎቹ ኃይሎች በንጹሃን ህዝብ ላይ ምን ሲያደርጉ እንደነበር እኮ ቁጭ ብሎ የሚከታተልበት ስርዓት አለው። ታዲያ በአንድ ፓትርያርክ ቅስቀሳና ግፊት ያንዲት ልዕለ ኃያል ሀገር ምክር ቤት የማዕቀብ ህግ የሚያወጣው እንዴት ነው የሚሉ ጥያቄዎችን ይዘን ወደ ረቂቅ ህጉ ይዘት እንመለስ። ይህ ረቂቅ ህግ እንዲጸድቅ ግፊት እያደረጉ ያሉ ኃይሎች ያላስተዋሉት ነገር ብዙ መሆኑን ማንሳት ይቻላል። ይህ ህግ አሜሪካ በመቅጣት አቅሟና ከልከሏ ውስጥ የምትወስደው እርምጃ የያዘ እንጂ የኢትዮጵያ መንግስት ባለስልጣናት ለፍርድ የሚያቀርብ አሊያም እያካሄዱት ነው የሚባለውን ተግባር የሚያስቆም አይደለም። ወይንም በሌላ አገላለጽ መንግስት ሁሉንም ነገር እርግፍ አድርጎ ትቶም ሰላም ወደ ማውረድ ቢመጣ ህጉ አይጸድቅም፣ ቢጸድቅም ተግባራዊ አይሆንም። ምክንያቱም ለህጉ መውጣት ምክንያት የሆነው ጉዳይ መፍትሄ እንዲያገኝ ተደርጓል። ለአብነትም ያልተገደበ እርዳታ እንዲገባ ከተደረገም፣ የመሰረተ ልማት አገልግሎቶች እንዲዳረሱ ከተደረገም፣ በጦርነቱ ለተፈጸሙ ወንጀሎች ተጠያቂ ከተገኘ ህጉ ገቢራዊ አይሆንም። ይህ ሳይሆን ቀርቶ የትግራይ ኃይሎችም የተፈጸመበንን ከበባ ለመስበር በሚል ከትግራይ ክልል ውጭ ወታደራዊ እንቅስቃሴ ቢያደርጉ የክልሉ መንግስት ባለስልጣናትና ወታደራዊ አዛዦች ላይም ይሄው HR 6600 ያስቀመጠው ድንጋጌ ተግባራዊ ይደረግባቸዋል። ከወራት በፊት የጠቅላይ ሚኒስትሩ መንግስት የአማራና የኢትዮጵያ መድህን ነው ብሎ ኖሞር ሲል ከርሞም እና ቦይ ስብሐት ከተፈቱ በኋላ ግን የብልጽግናው መንግስትና የጠቅላይ ሚኒስትር አብይ ተቋም የሆነው ዲያስፖራ ግን ወትሮም በስሜት የደገፈ ነውና አሁንም ተቃውሞ በእውቀት ላይ ያልተመሰረተ መሆኑን የሚያነሱት አስተያየት ሰጪዎች ግን ይህ ረቂቅ ህግ የአማራን ህዝብ ምን እንደሚጠቅመውና እንደሚጎዳው እንኳን አያውቁም ሲሉ ይተቻሉ። ቅጣቱ ግን እነርሱ ሲያወድሷቸው የሚውሉ የአማራ ክልል ባለስልጣናትን ፖለቲከኞችና ወታደራዊ አመራሮችንም የሚመራ አይደለም። አሜሪካ በዚህ ሁሉ ላይ እርምጃዋን ለመውሰድ እርሷ ተጽዕኖ ከምታሳርፍባቸው ተቋማትና አጋሮቿንም ትጠቀማለች። እናም ደራርቱ እንዳለችው እንዲህ ያለው ችግር ውስጥ ከመግባት ሰላም ወሳኝ ነውና ቀዳሚው እርሱ ነው። አበቃን። ቸር ያሰማን።